ሰላም ጤና ይስጥልኝ የተከበራችሁን የተወደዳችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ የሰባተኛ ክፍል ማትማቲክስ ዩኒት 6 ኮንግረንሲ ኦፍ ፕሌን ፊገርስ የሚለው ዩኒታችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየጊዜው የሚለቀቁ ቪዲዮዎችን ደግሞ ወደ እናንተ እንዲደርሱላችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ አክብሮታዊ ግብዣዬ ነው ማለት ነው። ይህን ቪዲዮ እስከ መጨረሻ ድረስ ተከታተሉት፣ አብራችሁ ይቆዩ። መልካም ቆይታ። ሶ እዚህ ጋር እንግዲህ ስንጀምር ኬተርሞች አሉ። ኬተርሞች ኮረስፖንዳንስ የሚላለን ኮንግረንሲ ኤስኤስኤስ ኤስኤኤስ ኤኤስኤ አርኤችኤስ እና ሲሚላሪቲ የሚል ነገር አለን ማለት ነው። ስለዚህ እነዚህን ኬተርሞች በእያንዳንዱ ቶፒክ ውስጥ የምናገኛቸው እና ዲፋይን እያደረግን እየተረጎምናቸው የምናልፋቸው ነገሮች ይሆናሉ ማለት ነው። ሶ as an introduction, in the previous unit you have seen angles, perimeters and area of triangle, quadrilateral and polygon። እንግዲህ በባለፈው ክላሳችን ስንል በአምስተኛ ክፍል በስድስተኛ ክፍል ትምህርታችን ማለት ነው ምን አይተናል ይለናል። ፕሪሜትር ኤንድ ኤሪያ ኦፍ ትራያንግል፣ ያ ማለት የትራያንግልን ስፋትና ዙሪያ፣ የኳድሪላተራል ወይም የባለ አራት ጎንን ስፋትና ዙሪያ እንዲሁም ባለ ብዙ ጎን ወይም ፖሊገን ስፋትና ዙሪያ ለማየት ችለናል። In this unit you will study congruency of plane figures, especially congruency of triangles and their real life application area. Look, ስለዚህ ምንድነው የምናየው በዚህ ክላስ ውስጥ ማለት ነው congruency of plane figure። የተለያዩ ፕሌን ፊገሮች አሉ፣ የእነሱን ኮንግረንሲዎች እናያለን። ኦኬ ስፔሻሊ የትራያንግልን ኮንግረንሲ እናያለን። ከዛ በተጨማሪ ሪል ላይፍ አፕሊኬሽን ኤሪያውንም የምናይ ይሆናል ማለት ነው። ሶ እዚህ ጋር የመጀመሪያው ቶፒካችን congruency of plane figures ነው የሚለው። congruency of plane figures look this activity። እዚህ ጋር እንግዲህ there are several plane figures here። በርካታ ፕሌን ፊገሮች አሉ። ስለዚህ ሲሚላር የሆኑትን እናያለን። ለምሳሌ ኤ ከኤፍ ጋር ማን ነው ከኤች ጋር ሲሚላር ነው። A and H are similar, and B and G are similar, and C with E and D with F. D ከኤፍ ጋራ፣ E ከሲ ጋራ፣ B ከጂ ጋር እንዲሁም A ከኤች ጋራ ሲሚላር ነው። ከለራቸው ግን የተለያየ ነው። ስለዚህ ስለ ሲሚላሪቲ ወይም ተመሳሳይነት ስናወራ ዲፔንድ የምንሆነው በምናቸው ነው በሼፓቸው እንጂ በሳይዛቸው እና በከለራቸው አይደለም ማለት ነው። ሶ እንደምታዩት እንግዲህ የተለያየ ከለር ነው የሚታያችሁ ግን they are similar እንላለን። እዚህኛው ጋር ስንመጣ ደግሞ ለምሳሌ ኤ ከማን ጋር ሲሚላር ነው? ከኢ ጋር ተመሳሳይ ነው። ቢ ደግሞ ከማን ጋር? ከሲ ጋር ሲሚላር ነው። ዲ ደግሞ ከማን ጋር ነው? ከኤፍ ጋር ሲሚላር ነው ማለት ነው። Like carbon copies, photography machines are able to make a reproduction of figures that have the same size and shape at the original. እንግዲህ በፎቶኮፒ ስፔሻሊ ፎቶኮፒ ታውቃላችሁ። ፎቶኮፒ ማሽን የሆነን ወረቀት ስታስገቡለት ራሱኑ በሳይዝም ኢቭን በከለርም ተመሳሳይ አድርጎ ተመሳሳዩን ኮፒ የኦሪጂናሉን ኮፒ ሊያስቀምጥልን ይችላል ይለናል። Given two plane figures, if one can be moved on to the other so that they coincide, or if the two figures have the same size and shape, then we say they are congruent to each other. እንግዲህ በሳይዛቸው በሼፓቸው ተመሳሳይ ከሆኑ they are congruent እንላለን። congruent ሲሚላር ለመባል ግን ሳይዛቸው ማተር ላይ ያደርገን ይችላል ማለት ነው። ኦኬ so art designers use a template to print the same shape figures again and again on a paper or a cloth. Such a figure have the same shapes and size are congruent figure. The word congruency is used with segments, angles, triangles and with other plane figures. እንግዲህ ኮንግረንሲን ከአንግል ጋር ልንጠቀመው እንችላለን፣ ከትራያንግል ጋር ልንጠቀመው እንችላለን፣ ወይም ከሌሎች ፕሌን ፊገሮች ጋር ልንጠቀመው እንችላለን ማለት ነው ኮንግረንሲ የሚለውን ቃል። Okay guys, so we have a note here. There are three notes. The first one is two line segments are congruent if they have the same length. ሁለት ላይን ሰግመንቶች እንግዲህ congruent ናቸው ልንላቸው የምንችል the same length ካላቸው ነው ማለት ነው። Two angles are congruent if they have the same angle measure. ሁለት አንግሎች አንድ አይነት ናቸው ወይም እኩል ናቸው የምንለው ተመሳሳይ የሆነ ሜዠርመንት ካላቸው። ለምሳሌ አንደኛው 30 ከሆነ ሁለተኛውም 30 ዲግሪ መሆን መቻል አለበት፣ 60 ከሆነ 60 መሆን መቻል አለበት ማለት ነው አንግል congruent ለመባል። Number 3, the symbol this እዩት፣ ይህን ሲምቦል stands for is congruent to
ይሄ ሚኒንግ እንግዲህ ይሄ ከታች ኢኳል ሳይን እና ላይ ዝግዛግ ያለው ሳይን ምን ይባላል? is congruent to እንደማለት ነው። is congruent to. And here we have an example. In the figure shown to the right, triangle ABC is an equilateral triangle and DGFE is a square. In either of the two figures, identify A. congruent side, B. congruent angle. ሎክ እዚህ ጋር እንግዲህ ኢኩላተራል ትራያንግል አይን ስኩዌር ተሰጥቶናል። ስለዚህ የተጠየቅነው ኮንግረንት ሳይዶችን አሳዩ ወይም አይደንቲፋይ አድርጉ ወይም ለዩ፣ እንዲሁም ኮንግረንት አንግሎችን ለዩ እያለን ነው። ሰው ወደ ሶሉሽናችን ስንመጣ ላይን ኤቢ ቢሲ ኤንድ ሲኤ አር ኮንግረንት ሳይድ ኦፍ አን ኢኩላተራል ትራያንግል አር ዘ ሴም ስለሆኑ ማለት ነው። እዚህ ጋር እንግዲህ ኤቢ ከኤሲ እንዲሁም ከቢሲ ጋር እኩል ነው ማለት ነው። እነዚህ ሶስቱም ሳይዶች ኢኳል ናቸው። so we can say that those three sides are congruent. And when we came to the square part, the square side DG, GF, FE and ED or DE are also congruent. That means sides of a square are congruent. እንግዲህ የኩላተራል ትራያንግልም የስኩዌር የኢኩላተራል ሳይድም የስኩዌር ሳይድም ኮንግረንት ናቸው ማለት እንችላለን። And when we came to the angle B is congruent with angle A and angle A is congruent with C. Okay? And when we come to the square part, angle D is congruent with angle G, G is congruent with F and F is congruent with angle E. ያ ማለት ምን ማለት ነው? እንግዲህ ሶስቱም ጎኖቹ እኩል የሆኑ ትራያንግል ከሆነ ሳይዶቹ ኮንግረንት ወይም ኢኳል ናቸው። ስኩዌር ላይም ስንመጣ ሳይዶቹ ሁሎችም እኩል ናቸው። ወደ አንግሉ ስንመጣ ደግሞ አራቱም አንግሎች እኩል ናቸው። ስለዚህ ኮንግረንት ናቸው ማለት እንችላለን። ወደ ትራያንግሉ ስንመጣ እዚህ ጋር ያሉት አንግሎች በሙሉ ሶስቱም እኩል ናቸው ይለናል ማለት ነው። እዚህ ጋር የተቀመጠው ነገር እንደዛ ነው። ኦኬ። ስለዚህ ሳይዶቹ የላይኞቹ ሳይዶች እንግዲህ የትራያንግሉ ሳይዶች ናቸው ኮንግረንት መሆናቸውን። እዚህ ጋር አራቱ ሳይዶች ደግሞ ዲጂ፣ ጂኤፍ፣ ኤፍኢ ኤንድ ኢዲ የሚላቸው ደግሞ ኮንግረንት ናቸው ያላቸው ሳይድ ኦፍ ስኩዌር ነው። ወደ አንግሉ ስንመጣ ደግሞ ቢ ላይ አንግል ኤቢሲ፣ አንግል ቢሲኤ፣ አንግል ሲኤቢ አር ኮንግረንት ዳት ሚንስ ኢንቴሪየር አንግል ኦፍ ኢኩላተራል ትራያንግል አር ኮንግረንት ብለን እንሄዳለን። ኤንድ የስኩዌሩን ስናይ ደግሞ አንግል ዲጂኤፍ angle GFE, angle FED, angle EDG are congruent. That means angle G, angle F, angle E and angle D እንደማለት ነው። ስለዚህ interior angle of a square are congruent ብለን እንሄዳለን ማለት ነው የመጀመሪያውን example. And here we have another example, example 6.2. The following figures looks like the design of a design of part of the bridge on a Bay River. In the design of the bridge, you can see line segments, angles and triangles. The point A, negative 6.0, B, 0,3, C, 6,0, D, minus 4,0, E, 0,2, F, 4,0, G, minus 2,0, H, 0,1, P, 2,0, and the origin O, 0,0 are the ends of the line segment. እንግዲህ እንደምታዩቸው እነዚህ ላይን ሰግመንቶች አሉ። አባይ ብሪጅ ላይ ወይም አባይ ሪቨር ላይ ያለው ብሪጅ ላይ ያሉ ስትራክቸር ነው። ይህ ስትራክቸር እንግዲህ ብሪጅ ሲሰራ እንደዚህ አይነት ስትራክቸር ይቀመጣል ማለት ነው። ብሪጁ ስትሮንግ እንዲሆን ወይም ኢዝሊ ኮላፕስድ እንዳይሆን ወይም ቶሎ እንዳይሰበር እንደ ሳፖርት ነው የሚያገለግለው ይሄ ነገር ማለት ነው። ይሄ እንደዚህ አይነቱ ይሄ ላይናውን ብረት ነው። ከዚህ እስከዚህም ብረት ነው። እነዚህ ሶስቱ ላይኖች በሙሉ ብረት ናቸው ማለት ነው። ሶ ብሪጅ ላይ የተለመደ ነው እንደዚህ አይነት ነገር። ስለዚህ ፖይንት ኤ ማለት ኔጌቲቭ 6,0 ዚች ፖይንት ማለት ነው። ዲ ደግሞ ኔጌቲቭ 4,0 ጂ ደግሞ ኔጌቲቭ 2,0 ነው። እዚህ ጋር ፒ ስንመጣ ደግሞ 2,0 ኤፍ 4,0 ኤንድ ሲ 6,0 እዚህ ጋር ስንመጣ 1,0 0,1 አለን የኤች እዚህ ጋር ደግሞ 0,2 አለን ቢ ደግሞ 0,3 አለን ማለት ነው። ኦኬ ስለዚህ እነዚህ ፖይንቶች አሉ። አይደንቲፋይ ኤንድ ሊስት congruent pair of line segments, angles and triangles. እዚህ ጋር እንግዲህ ኮንግረንት የሆኑ ትራያንግሎችን አውጡ፣ ኮንግረንት የሆኑ ላይን ሰግመንቶችን አውጡ፣ እንዲሁም ኮንግረንት የሆኑ አንግሎችን አውጡ ነው የሚለን እንደዚህ አይነት ነገር ሲሰጥ። ሎክ አሁን እዚህ ጋር እንግዲህ ከላይን ሰግመንቱ ብንጀምር ላይን ሰግመንት
AB is equal or congruent with ላይን ሰግመንት BC እንላለን። አሁንም DE ከEF ጋር እኩል ነው። GH ከHP ጋር እኩል ነው። ስለዚህ ላይን ሰግመንቶቹ እነዚህ ናቸው። ኦኬ ሌላው ደግሞ ወደ አንግል ስንመጣ አንግል A ወይም አንግል BAO ማለት እችላለሁ። ይሄን አንግል ወይም አንግል A ማለት እችላለሁ። እዚህ ጋር ያለችውን ከአንግል C ጋር እኩል ነው። አንግል D ማለት እዚች ጋር የምትፈጠረው አንግል ከአንግል F ጋር እኩል ነው። አንግል G እዚች ጋር የምትፈጠረው አንግል ከአንግል P ጋር እኩል ነው ማለት ነው። ኦኬ እንደዛ ብዬ መሄድ እችላለሁ። ወይም አንግል BOA ኮንግረንት ዊዝ አንግል BOC ጋርም ተመሳሳይ ነው። 90 ዲግሪ 90 ዲግሪ ይለካሉ ማለት ነው። ትራያንግል ላይ ስንመጣ ደግሞ ትራያንግል ABO is congruent with triangle BOC እንዲሁም DEO is congruent with EOF አሁንም GHO ከማን ጋር ኮንግረንት ነው? ከHOP ጋራ ኮንግረንት ነው ማለት ነው። ሶ እዚህ ጋር የሚቀመጠው ነገር በሙሉ አሁን የነገርኳችሁ ነው ማለት ነው። ኦኬ ትራያንግሎችንም ላይን ሰግመንቱንም አንግሎችንም ኮንግረንሲያቸውን በዚህ way ማየት ይቻላል ማለት ነው ጋይስ። And here there is an exercise from the given figure below. Identify a pair of congruent figures and explain why you think they are congruent. እዚህ ጋር ኮንግረንት የሆኑትን ፈልጉ እና ኮንግረንት የሆኑት ለምንድን ነው ይለናል። ቀላል ስለሆነ እንዲሁ አይተን ማለፍ እንችላለን። ለምሳሌ ኤ ከማን ጋር እኩል ነው? ከኤፍ ጋር እኩል ነው። ምክንያቱም አንግል ሜዠርመንት ነው። 25 ዲግሪ 25 ዲግሪ ነው ያለው። ኤንድ ቢ ላይ ስንመጣ ደግሞ 2 ሴንቲሜትር ከኢ ጋራ 2 ሴንቲሜትር ስለዚህ ላይን ሰግመንቶች ኮንግረንት ናቸው ማለት ነው። ኦኬ ሌላ ደግሞ እዚህ ትራያንግል ላይ ስንመጣ ሶስተኛው ትራያንግል ላይ ሲ ላይ ማለት ነው። ሲ ላይ ስመጣ ከማን ጋር እኩል ነው? ከኤች ጋር እኩል ነው። ከኤች ጋር እኩል ነው። ከኤች ጋር እንግዲህ ሳይዳቸው መውሰድ ይችላለሁ 8 7 4 እዚህ ጋርም 8 7 4 ወይም አንግላቸውን መውሰድ ይችላለሁ 35 75 70 35 75 70 ስለዚህ በአንግላቸውም ኮንግረንት ናቸው በሳይዳቸውም ኮንግረንት ስለሆኑ እነዚህ ሁለት እንትኖች ኮንግረንት ናቸው ብዬ ማለፍ ይችላል። ዴን ይሄ ፊገር ደግሞ ከማን ጋር ነው ኮንግረንሲው? ከዚህ ጋራ ከጀ ጋር ጂ ከጀ ጋራ ኦኬ እዚህ ጋር እንደምታው 60 ዲግሪ ይለካል 60 ዲግሪ ሳይዶቹ እንደምታዋቸው 3 ይለካሉ። ኦኬ እንደዚህ አይነት ፊገር ሮምበስ ይባላል። ስለዚህ ሁለቶቹ ሮምበሶች ምንድናቸው ማለት ነው? they are congruent እንላለን ማለት ነው። ሌላው ደግሞ congruency of triangle ነው። እንግዲህ በዚህ ዩኒት ውስጥ በዋናነት የምናየው congruency of triangle እንደሆነ መጀመሪያ ኢንትሮዳክሽን ፓርት ላይ አይተናል። So, based on the above discussion on congruency of line segments and congruent of angles, can you explain what congruent triangles are? እንግዲህ congruent angle ምን እንደሆነ congruent of line segment ምን እንደሆነ አይተናል። ስለዚህ congruency of triangle ምን ማለት ነው የሚለውን ዲፋይን ልታደርጉ ትችላላችሁ ከተባለ ያ እዚህ ጋር ተሰጥቶናል። ለምሳሌ እንደምታዩት ሁለት ትራያንግሎች ተሰጥተዋል። they are congruent ኮንግረንት የሆኑበት ምክንያት ለምንድን ነው? ሳይዳቸው ተመሳሳይ ስለሆነ እንዲሁም አንግላቸው ተመሳሳይ ስለሆነ they are congruent ብለን ማለፍ እንችላለን ማለት ነው። recall that if two line segments have the same length we say that they are congruent line segments. Similarly, if two angles have the same measure we call them congruent angle. We dedicate congruent segments and angles using the same marks on the congruent part. እንግዲህ እዚህ ጋር ላይን ሰግመንቶች ኮንግረንት ናቸው ስንል ተመሳሳይ ሌንግዝ ስላላቸው ነው። አንግሎች ኮንግረንት ናቸው ስንል ተመሳሳይ ሜዠርመንት ስላላቸው ነው እንላለን። ሶ ኮንግረንት የሆኑትን ነገሮች ተመሳሳይ ማርክ በማስቀመጥ መግለጽ እንችላለን። ለምሳሌ እዚህ ጋር እዩ ምሳሌ 6.3 or example 6.3 ላይ in the figure to the right congruency of paths are indicated with a mark as shown. ስለዚህ AB እና CD እዩት አሁን ማርክ ተደርጓል። ያ ማለት ላይን ሴግመንት AB is congruent with ላይን ሴግመንት CD እንደማለት ነው። እዚህ ጋር ያለችው ማርክ የምታመላክተው ኦኬ። በተመሳሳይ B ላይ ደግሞ አንግል PQR is congruent with አንግል STU። እንግዲህ እንደምታዩት አንድ ማርክ ብቻ ናት የአንግል ምልክት ያለችው አንድ ምልክት ብቻ ነች። እዚህ ጋር ዳብል ባሰምር ኖሮ እኩል እንዳልሆኑ ይጠቁመኝ ነበር ማለት ነው።
ስለዚህ በዚህ ወይ ኮንግረንሲን መረዳት ያስፈልጋል ማለት ነው guys. And here we have a note. Look at the two triangles below. If triangle ABC and triangle DEF are congruent triangle, then okay ተመልከቱ line segment AB and DE, line segment AC and DF, line segment BC and EF are corresponding sides. ተመልከቱ እንግዲህ እዚህ ሁለት ትራያንግሎች አሉን ትራያንግል DEF እና እዚህ ጋር ABC አለን ሶ AB ከDE ጋራ AB ከDE ጋራ አሁንም AC ከDF ጋራ AC ከDF ጋራ እንዲሁም BC ከEF ጋራ BC ከEF ጋራ ኮረስፖንዲንግ ሳይድ ነው ማለት ነው ስለዚህ ኮረስፖንዲንግ የሚለውን ነገር መያዝ አለባችሁ ኮረስፖንዲንግ ሳይድ የሚለው B ላይ ደግሞ point A D B and E C and F are corresponding vertex እዩ A and D corresponding vertex ያ ማለት corresponding angle ማለት እንችላለን B and E corresponding vertex or angle ናቸው and finally C and F are also corresponding vertexes or corresponding angles and see እዚህ ጋር እንግዲህ ቨርቴክሶችን አየን እዚህ ጋር አንግሎችን ይለኛል ያው ተመሳሳይ ነው ቨርቴክስ እና አንግል ተመሳሳይ ነው ያ ማለት አንግል ABC ከDEF ጋር ሲል B ከE ጋር እያለኝ ነው B ከE ጋር እንደሆነ አይተናል ACB ከDFE C ከF ጋር እንደማለት ነው C ከF ጋር ያ ማለት ባጭሩ ምን ልበላችሁ ቨርቴክስ ከአንግል ጋር ተመሳሳይ ነው በቃ ኦኬ ስለዚህ በዛ መንገድ ትይዛላችሁ ማለት ነው Congruent polygons have a congruent corresponding sides and congruent corresponding angles. When you name the congruent polygon, you must list the corresponding vertex in the same order. Look, congruent polygon ስንል either triangle ሊሆን ይችላል or quadrilateral ሊሆን ይችላል or pentagon ሊሆን ይችላል or hexagon ሊሆን ይችላል ባለ 3 ኮን ባለ 4 ባለ 5 ባለ 6 ሊሆን ይችላል እናም ከዛ በላይ ስለዚህ congruent corresponding side እና congruent corresponding angle ሊኖራቸው ይችላል ስለዚህ correspond መሆናቸውን ለማሳወቅ you must list in the corresponding vertex in the same order ኦርደራቸው ተመሳሳይ ሆኖ መቀመጥ መቻል አለበት ኦኬ congruencyውን ለመግለጽ ኦርደራቸው ተመሳሳይ መሆን መቻል አለበት look for example 6.4 in the figure below the diagonal OE divide the parallelogram OREM into two congruent triangles. Look, there is a parallelogram here, OREM. So, diagonal OE divide this parallelogram into two parts or into two congruent triangles. Therefore, triangle MEO and triangle ROE, those two triangles are congruent. So, indicate the pair of corresponding sides and corresponding angles. አሁን ሁለቱን ወይም ፔር የሆኑትን corresponding ሳይዶችን እና corresponding አንግሎችን ኢንዲኬት አድርጉ ወይም ሾው አድርጉ እያለን ነው። So, how to indicate or how to show the pair of corresponding sides and corresponding angles? Look at the solution part. So, given that triangle MEO is congruent with triangle ROE. እዚህ ጋር ያለው ጊቭናችን ነው ወይም የተሰጠ ነው። ኤ ላይ እንግዲህ ላይን ሴግመንት OM and ላይን ሴግመንት ER OM and ER እነዚህ ሁለቱ ምንድናቸው? ኮንግረንት ናቸው። ምክንያቱም እንደምታዩት የፓራሌሎግራሙ ኦፖዚት ሳይዶች ናቸው። የፓራሌሎግራም ደግሞ ኦፖዚት ሳይድ ኮንግረንት ነው። አሁንም ላይን ሴግመንት ME እና ME and RO are also congruent sides because የፓራሌሎግራም ኦፖዚት ሳይዶች ኮንግረንት ስለሆኑ ማለት ነው። and OE እና EO corresponding ሳይድ ናቸው። ይሄ ደግሞ እንደምታዩት ኮመን ሳይድ ነው።
ኮመን ሳይድ ለዚህ ትራያንግልም ኮመን ሳይድ ነው። ስለዚህ ኮመን ከሆነ ኮንግረንት ነው ማለት ነው። ስለዚህ ላይን ሴግመንታቸውን በመጠቀም ኮንግረንሲውን አሳየ። ቢ አንግላቸውን በመጠቀም አንግል ኦኤምኢ እና አንግል ኢአርኦ that means አንግል ኤም እና አንግል አር ኮንግረንት። ለምን? ፓራሎግራም ኦፖዚት ሳይዶቹ ምንድን ናቸው? ኮንግረንት ስለሆኑ። አሁንም አንግል ኤምኢኦ እና አንግል አርኦኢ ኤምኢኦ እና አርኦኢ that means ይህ አንግል እና ይህ አንግል ተመሳሳይ ናቸው። ይሄ ደግሞ ለምሳሌ ይሄን ላይን ባራዝመው እዚህ ጋር ባራዝመው ፍርቅ ውስጣዊ አንግል የሚባል አለ፣ ወይም አልተርኔቲቭ ኢንቴሪየር አንግል የሚባል አለ። በዛ መሰረት ይች አንግል ከዚች አንግል ጋር እኩል ናቸው ማለት ነው። ኤንድ በመጨረሻም አንግል ኢኦኤም this አንግል ማለት ነው። this አንግል and OER this አንግል that means እዚች ጋር የምትፈጠረው አንግል እና እዚች ጋር የምትፈጠረው አንግል እኩል ናቸው። ስለዚህ በዚህ መንገድ ሁለቱ ትራያንግሎች ይሄኛው ትራያንግል እና ይሄኛው ትራያንግል ኮንግረንት መሆናቸውን ማሳየት ይቻላል ማለት ነው። And here we have a definition. Two triangle ABC and triangle DEF are said to be congruent if and only if all the pair of the corresponding sides and all pairs of the corresponding angles are congruent. Okay? እንግዲህ ሁለት ትራያንግሎች ኮንግረንት ናቸው ሊባሉ የሚችሉት ኮረስፖንዲንግ ፔር ኦፍ ሳይዳቸው ኮንግረንት ከሆነ እንዲሁም ኮረስፖንዲንግ አንግላቸው ኮንግረንት ከሆነ ነው ማለት ነው። ኦኬ ሁለቱም ኮንግረንት መሆን መቻል አለባቸው። So that is triangle ABC is congruent with triangle DEF if and only if እንግዲህ ሁለት ትራያንግሎች ኮንግረንት ናቸው ልንላቸው የምንችለው ምን ከሆነ ብቻ ነው። እነዚህ እንደምታዩቸው ኮረስፖንዲንግ ሳይዶች ኮንግረንት ከሆኑ ሳይድ ኤቢ ከሳይድ ዲኢ ጋራ ኮንግረንት ከሆነ እዚህ ጋር ስዕሉ አለ። ያ ማለት ኤቢ ከዲኢ ጋራ ኤቢ ማለት ይሄ ነው። ከማን ጋራ? ከዲኢ ጋራ እንደምታው ሶስት ሰረዞች ይታያሉ። ማርክ ሳይድ ናቸው እነዚህ። ይሄ ላይን ከዚህ ላይን ጋራ ኮንግረንት ከሆነ እዚህ ጋር የምታዩት ላይን ከዚህኛው ላይን ጋር ኮንግረንት ከሆነ እንዲሁም ይሄኛው ከዚህኛው ጋራ ኮንግረንት ከሆነ ነው ማለት ነው። ሌላው ደግሞ ኮንግረንት አንግላቸውን ስናይም አንግል ኤቢሲ ከዲኢኤፍ ጋር፣ አንግል ኤሲቢ ከዲኤፍኢ ጋራ፣ አንግል ቢኤሲ ከኢዲኤፍ ጋራ ኮንግረንት መሆን መቻል አለበት። ያ ማለት እዚህ ጋር ቢ ከኢ ጋራ፣ ኤ ከዲ ጋራ እንዲሁም ሲ ከኤፍ ጋራ ኮንግረንት መሆን መቻል አለበት። ከዛ ውጭ ቱ ትራያንግሎች ወይም ሁለት ትራያንግሎች ኮንግረንት ናቸው ማለት አይቻልም ማለት ነው። Here we have another example. Example 6.5 show that the diagonal of the rectangle divide the rectangle into two congruent triangle. እንግዲህ እዚህ ጋር እንደምታዩት ምን ይታየናል? ሬክታንግል አለ። ሬክታንግሉን በዲያጎናል ኤሲ ለሁለት ከፈል ነው። ስለዚህ ሁለት ኮንግረንት ትራያንግሎች ተፈጥረዋል። So how to show whether those triangles are congruent or not? ስለዚህ ኮንግረንት መሆናቸውን ለማሳየት አንደኛ ኮረስፖንዲንግ ሳይዳቸው ኮንግረንት መሆን መቻል አለበት። ሁለተኛ ኮረስፖንዲንግ አንግላቸው ተመሳሳይ መሆን መቻል አለበት። ስለዚህ ይሄኛው ሳይድ ኤቢ ከሳይድ ዲኢ ጋራ ኮንግረንት ነው። ኦኬ አሁን ይህን ትራያንግል እና ይህን ትራያንግል ውሰዱት። ስለዚህ ይህ ሳይድ ከዚህ ሳይድ ጋር ውሰዱት። ለምን? የሬክታንግል ኦፖዚት ሳይዶቹ ኮንግረንት ስለሆኑ። አሁን ይሄኛው ሳይድ ከዚህኛው ሳይድ ጋር እኩል ነው። የሬክታንግል ኦፖዚት ሳይዶች እኩል ስለሆኑ ስለዚህ የትራያንግሎችን ተመሳሳይ ናቸው ማለት ነው። ይሄ ሳይድ ደግሞ ያ ማለት ዲያጎናል ኦፍ ዘ ሬክታንግል ማለት ነው። እንዴት ነው የሚያገለግለው? ይሄ ዲያጎናል ለትራያንግሎቹ ኮመን ሳይድ ሆኖ ያገለግላል። ስለዚህ ኤሲ ከሲኤ ጋራ ኮንግረንት ነው ማለት እንችላለን። ስለዚህ ሳይዶችን ጨረስን። ወደ አንግሎቹ ስንመጣ ደግሞ አንግል ቢ ከአንግል ዲ ጋራ ኮንግረንት ነው። ምክንያቱም የሬክታንግል ኦፖዚት አንግሎች እኩል ስለሆኑ። አንግል ኤ ያ ማለት ቢኤሲ ዲስ አንግል ከማን ጋር እኩል ነው? ከዲሲኤ ጋራ ወይም ዲስ አንግል
ከዚህ አንግል ጋር እኩል ነው። እዚህ ጋር የምትፈጠረው አንግል እዚህ ጋር ከምትፈጠረው አንግል ጋር እኩል ነው። ስለዚህ ሶስቱን አንግሎች ኮንግረንት መሆናቸውን ካሳየን፣ ሶስቱን ሳይዶች ኮንግረንት መሆናቸውን ካሳየን ሁለቱ ትራያንግሎች ምን ሆነዋል ማለት ነው? they are congruent ናቸው ማለት እንችላለን ማለት ነው። ስለዚህ እዚህ ጋር የተቀመጠው በሙሉ አሁን ያልኳችሁን ነገር ነው ማለት ነው የሚያሳየው። ኦኬ። ስለዚህ በዚህ መልክ መረዳት አስፈላጊ ነው ማለት ነው። ሌላኛ ቶፒክ ደግሞ ቴስትስ ፎር ኮንግረንሲ ኦፍ ትራያንግል ነው። እንግዲህ ሁለት ትራያንግሎች ኮንግረንት መሆናቸውን ለማሳየት ቴስቶች አሉ። So, how do you check the congruency of triangle? From the previous section, you know that to say one triangle is congruent to the other, one has to check the congruency of all the corresponding sides and all the corresponding angles. ስለዚህ ሁለት ትራያንግሎች እኩል መሆናቸውን ወይም ኮንግረንት መሆናቸውን ለማሳየት ሳይዳቸው ኮንግረንት መሆን አለበት፣ አንግላቸውን ኮንግረንት መሆን መቻል አለበት ማለት ነው። However, you can check the congruency of two triangles using the same shortcut technique. This technique is named as ኮንግረንሲ ቴስት ይባላል። ኮንግረንሲ ቴስት። ስለዚህ ኮንግረንሲ ቴስትን በመጠቀም ሁለት ትራያንግሎች ኮንግረንት መሆናቸውን ማሳየት ይቻላል ማለት ነው። ሶ የመጀመሪያው ኮንግረንሲ ቴስት ሳይድ ኮንግረንሲ ቴስት ነው። If three sides of one triangle are congruent to the corresponding three sides of another triangle, then the two triangles are congruent. Look, ሁለት ትራያንግሎች ተሰጥተውን የሁለቱ ትራያንግል ኮረስፖንዲንግ ሳይዳቸው ኮንግረንት ከሆነ ሁለቱ ትራያንግሎች ኮንግረንት ናቸው ማለት ነው። ያ ማለት እዚህ ጋር እንግዲህ ሳይድ ኤቢ ከሳይድ ዲኢ ጋራ ኮንግረንት ከሆነ፣ ሳይድ ኤሲ ከዲኤፍ ጋር እኩል ከሆነ፣ እንዲሁም ቢሲ ከኢኤፍ ጋር እኩል ከሆነ those two triangles are said to be congruent። ስለዚህ ይሄ ሳይድ ኮንግረንሲ ቴስት ይባላል። ለምሳሌ in the figure to the right, let AB which is equal to DB which is equal to a centimeter and AC which is equal to DC which is equal to 5 centimeter show that triangle ABC is congruent with triangle DBC። ስለዚህ ሁለቱ ትራያንግሎች ኮንግረንት መሆናቸውን ሾው አድርጉ እያለኝ ነው። So how to show? It's a very simple trick here. Therefore, take those two triangles, triangle ABC and triangle BCD. ስለዚህ የተሰጠኝ AC 5 CD 5 BD 8 and BA 8 ተሰጥቶኛል። ስለዚህ ምንድነው የማደርገው? አሁን BA ወይም AB 8 ነው። ከማን ጋር ኮንግረንት ነው? ከBD ጋር ኮንግረንት ነው። BAC ከሲዲ ጋራ 5 ኮንግረንት ነው። አሁን ሶስተኛው ሳይድ ደግሞ ስወስድ ቢሲ ማለት ነው። ቢሲም ኮንግረንት ነው ላለው ለምን? ቢሲ ኮመን ሳይድ ስለሆነ። ስለዚህ those two triangles are congruent by side similarity theorem or by side congruency theorem ማለት ነው። ወይም እንለዋለን by side congruency test እንደማለት ነው። Another example, suppose that ABCD is a kite. Show that the long diagonal AC divide the kite into two congruent triangle. kite ማለት ከዚህ ቀደም እንደተመማር ነው እንግዲህ ከኳድሪላተራል ውስጥ የሚመደብ ወይም ከባለ አራት ጎን ውስጥ የሚመደብ ሲሆን ሁለት ፔር ተመሳሳይ ሳይዶች አሉት። ሁለቱ ፔሮች ብቻ ኮንግረንት የሆኑ ሳይዶች ያሉት ፕሌን ፊገር ነው። ስለዚህ ካይቴን አንዱ ዳያጎናል ለሁለት እኩል ይከፍለዋል። ያ ማለት ሁለት ዳያጎናሎች አሉት። አንደኛው ዳያጎናል ለሁለት እኩል አድርጎ ይከፍላል። ለምሳሌ እንዩት። ኤሲ ማለት እንግዲህ ላይን ሰግመንት ነው። ይሄን ካይት ለሁለት የሚከፍለው ነው። ስለዚህ ኮንግረንት መሆኑን ሾው አድርጉ። እንዴት ነው ሾው ማድረገው? ኤዲ እና ዲቢ ኮንግረንት ናቸው። ምክንያቱም a pair of side of a kite are congruent በሚለው ማለት ነው። ኤቢ ከማን ጋር? ከዲ ጋር ወይም በዴፊኒሽን ኦፍ ካይቴ ማለት ነው። አሁንም ዲሲ ወይም ሲዲ ከቢሲ ጋራ ኮንግረንት ነው። ይህም ዴፊኒሽን ኦፍ ካይቴ ነው ወይም የካይቴ ሁለቱ ጎኖቹ ኮንግረንት ስለሆኑ።
ኤሲ ከሲኤ ጋራ ምንድነው ኮንግረንት ነው ኮመን ሳይድ በሚለው ማለት ነው ኮመን ሳይድ። ስለዚህ በሳይድ ሳይድ ኮንግረንሲ ቴስት ሁለቱ ትራያንግሎች ኮንግረንት ናቸው ማለት እችላለሁኝ ማለት ነው። ኦኬ ስለዚህ እዚህ ጋርም ያለው ነገር ተመሳሳይ ነው፣ መደጋገም ነው የሚሆነው። ኦኬ ተመሳሳይ ነው የሚሆነው። ሌላኛው ሳይድ አንግል ሳይድ ኮንግረንሲ ቴስት ነው ሁለተኛው ቴስታችን። if two sides and included angle of one triangle are congruent to the corresponding two sides and the included angle of another triangle, then the two triangles are congruent. look side angle side ያ ማለት የሁለቱ ትራያንግሎች ሁለቱ ኮረስፖንዲንግ ሳይዳቸው እኩል ሆነው በመካከላቸው የሚገኘው አንግል ደግሞ ተመሳሳይ ከሆነ ምን እንላለን? ሳይድ አንግል ሳይድ ኮንግረንሲ ቴስት እንላለን ማለት ነው። ወይም they are said to be congruent እንላለን። ለምሳሌ ፊገር ይዩት ከላይ ከአክቲቪቲው ማለት ነው። አሁን እዚህ ጋር ይሄ ሳይድ እና ይሄ ሳይድ እኩል ናቸው፣ አራት አላቸው። በመሃላቸው አንግል አለ 120 120 ከዛ መጨረሻ ላይ 3 አለ። ስለዚህ ሳይድ አንግል ሳይድ ሳይድ አንግል ሳይድ ሶ በሳይድ አንግል ሳይድ ኮንግረንሲ ቴስት መሰረት እነዚህ ሁለቱ ትራያንግሎች ኮንግረንት ናቸው እንላለን። ኦኬ ስለዚህ እዚህ ጋር የሳይድ አንግል ሳይድ ኮንግረንሲ ቴስትን ስንጨርስ if side AB congruent with DE and BC ከEF ጋር እንዲሁም አንግል ABC congruent with angle DEF then triangle ABC is congruent with triangle DEF እንላለን። እዩ እዚህ ጋር AB ከዲኢ ጋራ BC ከኢኤፍ ጋር እንዲሁም አንግል ኤቢሲ ከዲኢኤፍ ጋር ዲስ አንግል ኤንድ ዲስ አንግል ኮንግረንት ከሆኑ ሁለቱ ትራያንግሎች ኮንግረንት ናቸው። በምን ካል በሳይድ አንግል ሳይድ ኮንግረንሲ ቴስት መሰረት ማለት ነው። and here we have an example. look at the figure to the right. given side AB is congruent with AC and triangle angle BAP congruent with angle CAP, then show that triangle BAP congruent with triangle CAP. look this triangle እንግዲህ ABP አንድ ትራያንግል ነው፣ APC ደግሞ ሌላኛ ትራያንግል ነው። ኦኬ ስለዚህ የተሰጠን ጊቭን አለን። AB ከማን ጋራ? AB ከኤሲ ጋራ ኮንግረንት ነው። ከዛ በተጨማሪ ምን ተሰጥቶናል? አንግል BAP this angle and this angle are congruent. so ይሄ ሳይድ እና ይሄ ሳይድ እኩል ከሆነልኝ በመሃል ደግሞ ይሄ አንግል እና ይሄ አንግል እኩል ከሆነልኝ ይሄ ላይን ደግሞ ኮመን ሳይድ ነው። ስለዚህ ይሄን ኮመን ሳይድ በመውሰድ ሳይድ አንግል ሳይድ ሳይድ አንግል ሳይድ ስለዚህ በሳይድ አንግል ሳይድ ኮንግረንሲ ቴስት መሰረት ሁለቱ ትራያንግሎች ኮንግረንት ናቸው እላለሁ ማለት ነው። አሁንም እዚህ ጋር ሌላ ኤግዛምፕል ተሰጥቶኛል። እንግዲህ እንደምታዩት ይሄ ፊገር አለ። ስለዚህ ሁለት ትራያንግሎች ይታዩናል፣ ኤስአርቲ እና ቪዩቲ ወይም ቲቪዩ ወይም ዩቪቲ እነዚህ ሁለት ትራያንግሎች አሉን። ስለዚህ ይህ ሳይድ ከዚህ ሳይድ ጋራ ኮንግረንት ነው፣ ይህ ሳይድ ከዚህ ሳይድ ጋር ኮንግረንት ነው። ሶ ሁለቱ ትራያንግሎች ኮንግረንት መሆናቸውን ሾው አድርጉ ነው። አንድ ሳይድ አገኘን ይሄና ይሄ፣ ሁለተኛ ሳይድ ይሄና ይሄ አገኘን። ከዛ ኮመን አንግል እንፈልግ። ይህ አንግል ከዚህኛው አንግል ጋር እኩል ነው። ያ ማለት አንግል አርቲኤስ እና ቪቲዩ እኩል ናቸው። ለምን? ጀርባ አንግል ወይም ኦፖዚት አንግሎች ኮንግረንት ስለሆኑ ማለት። ስለዚህ ሳይድ አንግል ሳይድ እዚህ ጋር ሳይድ አንግል ሳይድ ሶ በሳይድ አንግል ሳይድ ኮንግረንት ቴስት መሰረት እነዚህ ሁለቱ ትራያንግሎች ያ ማለት ትራያንግል አርቲኤስ እና ትራያንግል ዩቲቪ ምንድናቸው ማለት ነው? ኮንግረንት ናቸው ማለት ነው። ኦኬ ስለዚህ እዚህ ጋር ያለው እንግዲህ ተመሳሳይነት አለው። ብዙ ኤግዛምፕሎች ይደጋገማሉ ሞር ክሊር እንዲሆንላችሁ ተብሎ ማለት ነው። ሶ እሱ እናልፍና ወደሚቀጥለው ኮንግረንሲ ቴስት እናልፋለን። ቀጣዩ ኮንግረንሲ ቴስት ደግሞ አንግል ሳይድ አንግል ኮንግረንሲ ቴስት ነው። ሶ አንግል ሳይድ አንግል ኮንግረንሲ ቴስት የቅድሙ ተቃራኒ፣ የቅድሙ ሳይድ አንግል ሳይድ ነበር፣ ይሄ ደግሞ አንግል ሳይድ አንግል ይላል። ኤስኤኤስ ነበረ፣ አሁን ደግሞ ኤኤስኤ ኮንግረንሲ ቴስት ሆነልን።
if two angles and the included side of one triangle are congruent to the corresponding two angles and the included side of another triangle, then the two triangles are congruent. ሁለቱ ትራያንግሎች ኮንግረንት ናቸው እንላለን ማለት ነው። that is, look this, those two figures, if angle BAC, this angle, and EDF are congruent, and angle ACB or BCA ማለት እችላለሁ። አንግል ACB ልበለው ዲስ አንግል ማለት ነው። ከየትኛው ጋራ? ከዚህ አንግል ጋራ፣ ያ ማለት ከDFE ጋራ ኮንግረንት ከሆነ፣ እንዲሁም ሳይድ ወይም ላይን ሴግመንት AC ከDF ጋራ ኮንግረንት ከሆነ ሁለቱ ትራያንግሎች ኮንግረንት ናቸው እላለሁ። በምን? በአንግል ሳይድ አንግል ኮንግረንሲ ቴስት ማለት ነው። ያ ማለት እዚህ ጋር አንግል አለኝ፣ ሳይድ አለኝ፣ አንግል አለኝ፣ አንግል አለኝ፣ ሳይድ አለኝ፣ አንግል አለኝ። ስለዚህ አንግል ሳይድ አንግል በሚለው ማለት ነው። ኦኬ ሶ here we have an example. In the figure below, side AC is congruent with BC and angle ACD is congruent with BCE. Then show that triangle ACD is congruent with triangle BCE. Look, እዚህ ጋር እንግዲህ የተሰጡን ሳይዶች ኤሲ እንደምታዩት ኤሲ ከማን ጋራ? ከቢሲ ጋራ። this line segment and this line segment እኩል ናቸው። ከዛ በተጨማሪ የተሰጠን አንግል ACD this angle and this angle ምንድን ናቸው? ኮንግረንት ናቸው ተብለናል። ስለዚህ ሁለቱ ትራያንግሎች ያ ማለት ACD this triangle እና BCE this triangle እኩል መሆናቸውን አሳዩ ነው የሚለው። ኦኬ ስለዚህ እንዴት አድርገን እናሳይ? የመጀመሪያው AC ከBC ጋራ ኮንግረንት ነው፣ ጊቭን ነው። ትራያንግል ACD ከBCEም ጊቭን ነው፣ ኮንግረንት ናቸው። then ምን እናደርጋለን? ሶስተኛ አንድ ስለሚቀረን ማለት ነው። አንግል CBE congruent with angle CAD ያ ማለት ይህ አንግል እና ይህ አንግል ማለት ናቸው። ለምንድነው ሁለቱ አንግሎች ይች አንግል እና ይች አንግል እኩል የሆኑ ካል? ቤዝ ኦፍ the angle of isosceles triangle ACB እንደምታዩት ACB አንድ ትልቅ ትራያንግል ነው። ACB ትልቅ ትራያንግል ሆኖ ሁለቱ ሳይዶች እኩል ናቸው። እንደምታዩት የትልቁ ትራያንግል የኤሲቢ ሁለቱ ትራያንግሎች እኩል ናቸው። ስለዚህ ማን ነው ሁለቱ ሳይዶች እኩል ሆኑ ማለት አይሶስለስ ትራያንግል ነው። የአይሶስለስ ትራያንግል ደግሞ ሁለቱ ቤዝ አንግሎች እኩል ናቸው ወይም ኮንግረንት ናቸው። ስለዚህ ኤ ላይ ያለው አንግል እና ቢ ላይ ያለው አንግል እኩል ነው። ስለዚህ አንግል ሳይድ አንግል ስለዚህ በአንግል ሳይድ አንግል ኮንግረንሲ ቴስት መሰረት ሁለቱ ትራያንግሎች ኮንግረንት ናቸው ብለን እናልፋለን ማለት ነው። ሌላ ምሳሌ in the figure below, let the measure of angle FBC ማለት ነው FBS እና MTS እኩል ቢሆኑ ባጭሩ ኮንግረንት ቢሆኑ እንደማለት ነው። እንደምታዩት 90 ዲግሪ ይለካሉ ተብለናል። and ሳይድ SB እና ST ደግሞ ኮንግረንት ቢሆኑ SB እና ST እኩል ቢሆኑ ምልክቱ ማርክ የተደረገው እኩል መሆናቸውን ማሳያ ነው። ስለዚህ ሁለቱ ትራያንግሎች ያ ማለት FBS this triangle and SMT ኮንግረንት መሆናቸውን አሳዩ። በቀላሉ ምንም እዚህ ጋር ብዙ ሳንደክም እዚህ ጋር ሳይድ አለኝ አንግል አለኝ ከዛ ይችን አንግል እና ይችን አንግል ውሰዱ። ሁለቱ እዚች ጋር ኤስ ላይ የምትፈጠረው አንግል ያ ማለት FSB እና TSM ኮንግረንት ናቸው። ለምን? ጀርባ አንግል ስለሆኑ ማለት ነው። ስለዚህ አንግል ሳይድ አንግል እዚህ ጋርም አንግል ሳይድ አንግል። ስለዚህ በአንግል ሳይድ አንግል ኮንግረንሲ ቴስት መሰረት ሁለቱ ትራያንግሎች እነዚህ ሁለት ትራያንግሎች ኮንግረንት ናቸው እንላለን ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር ሌላ ፖይንት አለን። ራይት አንግል ሃይፖትነስ ሳይድ ኮንግረንሲ ቴስት የሚላለ ሌላኛ ደግሞ ቴስታችን ሁለት ትራያንግሎች ኮንግረንት መሆናቸውን ማሳያ። ራይት አንግል ሃይፖትነስ
ሳይድ ወይም RHS congruency test. If two right-angled triangles have one pair of congruent side or leg and congruent hypotenuse, then the triangles are congruent. That is, look, if angle CAB look እዚህ ጋር 90 ዲግሪ የሚለካልኝ ማለት ነው። እንዲሁም FDE ኮንግረንት ቢሆኑ እንዲሁም ራይት አንግል ቢሆኑ እንግዲህ እንደምታዩቸው 90 ዲግሪ ነው ኤ እና ዲ ላይ የሚሰሩት። ዜን ሳይድ ኤሲ እና ሳይድ ኤፍዲ ደግሞ እኩል ናቸው። እንዲሁም ከዛ በተጨማሪ ሁለቱ ሳይዶች ያ ማለት ኤፍኢ እና ሲቢ ኮንግረንት ናቸው ሃይፖተነሳቸው ማለት ነው። ስለዚህ እዚህ ጋር ሌግ አለ ከሌጉ ጋር ሃይፖተነሱ ከሃይፖተነሱ እንዲሁም 90 ዲግሪ እዚህ ጋር የሚሰራ ከሆነ በራይት አንግል ሃይፖተነስ ሳይድ ኮንግረንሲ ቴስት መሰረት ሁለቱ ትራያንግሎች ኮንግረንት ናቸው እንላለን ማለት ነው። ስለዚህ ይሄ ሌላኛው የኮንግረንሲ ቴስት ነው ማለት ነው። ስለዚህ ጋይሶች ትራያንግልን ሲሚላር መሆናቸውን ወይም ኮንግረንት መሆናቸውን ቼክ የምናደርግባቸው ኦልሞስት ወደ 4 የሚደርሱ ኮንግረንሲ ቴስቶች አሉን ብለናል። የመጀመሪያው ሳይድ ኮንግረንሲ ቴስት ነው። ከዛ ሳይድ አንግል ሳይድ ኮንግረንሲ ቴስት አለን። ከዛ አንግል ሳይድ አንግል ኮንግረንሲ ቴስት አለን። ዴን በመጨረሻም ራይት አንግል ሃይፖተነስ ሳይድ ወር RHS ኮንግረንሲ ቴስት የሚል ነገር አለ ማለት ነው። ስለዚህ በእነዚህ 4 ኮንግረንሲ ቴስቶች ሁለት ትራያንግሎች ኮንግረንት መሆናቸውን ቼክ ማድረግ እንችላለን ማለት ነው። ሶ ለዚህኛው ምሳሌ እንስራ ለመጨረሻው ማለት ነው። ያ ማለት ራይት አንግል ሃይፖተነስ ሳይድ ኦር RHS ኮንግረንሲ ቴስት ለሚለው ማለት ነው። ለምሳሌው show that the altitude of an isosceles triangle divide the triangle into two congruent right angles. ስለዚህ እንግዲህ isosceles triangle ተሰጥቶናል። isosceles triangle ለሁለት እኩል ብንከፍለው ሁለት ኮንግረንት ራይት አንግል ትራያንግል መፈጠራቸውን ሾው አድርጉ ነው የሚለው። ይሄው እንግዲህ አይሶስለስ ትራያንግል ማለት እንግዲህ ሁለቱ ሳይዶች እኩል ይሆኑ ማለት ነው። ዴን እዚህ ጋር አልቲቲዩድ ብናሰምር ከኤ ወደ ኢ የሚያልፍ ላይን ብናሰምር ኮንግረንት መሆናቸውን እንዴት አድርገን ማወቅ እንችላለን? ኮንግረንት መሆናቸውን። ስለዚህ እንግዲህ ለሁለት እኩል ከፈለው ማለት እዚህ ጋር ሃይፖትነስ አለን። ይቺ ትንሿ ትራያንግል ያ ማለት BAE አንድ ትራያንግል ነች። AEC ደግሞ ሌላኛ ትራያንግል ነች። ሶ እዚህ ጋር AB ሃይፖተነስ ነው ለዚች ትራያንግል፣ ለዚህኛው ትራያንግል ደግሞ AC ሃይፖተነስ ነው ማለት ነው። ስለዚህ ሃይፖተነስን አገኘን። ከዛ እንደምታዩት ኢ ላይ የሚፈጠረው አንግል እዚህ ጋር 90 ዲግሪ ይፈጠራል፣ በዚህ በኩልም 90 ዲግሪ ይፈጠራል። ኦኬ ስለዚህ ሃይፖተነስ አገኘን። ዴን ራይት አንግል አገኘን። ከዛ ኮመን ሳይድ አለን ደግሞ AE። ስለዚህ ኮመን ሳይድ አለን። ሶ ሃይፖተነስ አለ፣ ራይት አንግል አለን፣ ኮመን ሳይድ ወይም አንድ ሳይድ አለን ማለት ነው። ስለዚህ በራይት አንግል ሃይፖተነስ ሳይድ ኮንግረንሲ ቴስት መሰረት እነዚህ ሁለት ትራያንግሎች ኮንግረንት ናቸው ማለት እንችላለን ማለት ነው። ያ ማለት AB ከኤሲ ጋር እኩል ነው። AB ከኤሲ ጋር እኩል ነው ጊቭን ነው አይሶስለስ ትራያንግል ተብሎ ስለተሰጠን። AE ደግሞ ኮመን ሳይድ ነው። ስለዚህ ሁለት ሳይዶችን አገኘን። ያ ማለት ሃይፖተነሱና አንድ ሌግ ማለት ነው። አንግሉ እዚህ ጋር ተሰጥቶናል 90 ዲግሪ። ስለዚህ በዛ መሰረት ኮንግረንት ነው እንላለን ማለት ነው። እዚህ ጋርም ሌላ ምሳሌ አለ፣ የተደጋገመ ነው የሚሆነው። ለምሳሌ ጊቭን AB እና BC ፐርፐንዲኩላር ቢሆኑ 90 ዲግሪ ቢለኩ ማለት ነው። AB እና BC AB እና BC እዚህ ጋር 90 ዲግሪ ይለካል ማለት ነው። ከዛ በተጨማሪ ደግሞ DE እና EC 90 ዲግሪ ቢለኩ AC ሲሚላር ዊዝ ኦር ኮንግረንት ዊዝ DF AC ከዲኤፍ ጋር ደግሞ እኩል ቢሆኑ ያ ማለት ሃይፖተነስ ነው ማለት ነው ይሄ። ስለዚህ AC እና ዲኤፍ ሃይፖተነስ ናቸው። እዚህ ጋር 90 ዲግሪ ይለካልኛል፣ እዚህ ሃይፖተነስ አለኝ፣ እዚህ ጋርም 90 ዲግሪ ይለካልኛል፣ እዚህ ጋር ሃይፖተነስ አለኝ። ዴን AB እና ደግሞ DE እኩል ናቸው ተብለናል። ስለዚህ ሳይድ አለኝ፣ ሃይፖተነስ አለኝ፣ 90 ዲግሪ አለኝ፣ ሃይፖተነስ አለኝ፣ ሳይድ አለኝ፣ 90 ዲግሪ አለኝ። ስለዚህ በራይት አንግል ሃይፖተነስ ሳይድ ኮንግረንሲ ቴስት መሰረት ትራያንግል ABC እና EDF ወይም DEF ኮንግረንት ናቸው እላለሁኝ ማለት ነው። ስለዚህ በዚህ መሰረት ኮንግረንሲ ቴስትን ማወቅ ይቻላል ማለት ነው። ኦኬ ስለዚህ ኮንግረንሲ ቴስትን በዚህ ወይ ከጨረስን አንድ የመጨረሻ ቶፒክ ትቀረናለች። እሷም ኢንትሮዳክሽን ቱ ሲሚላሪቲ ኦፍ ትራያንግል ነው።
Introduction to similarity of triangle. In geometry, there are plane figures having all the corresponding angles congruent, but the corresponding side may not be congruent. Instead, the sides are proportional. ሎክ እስካሁን ስለ ኮንግረንት ነው ስናወራ የቆየ ስለ ኮንግረንሲ። ያ ማለት ሳይድ ሌንግዛቸውም እኩል የሆነ አንግላቸውም እኩል የሆነ። ስለ ሲሚላሪቲ ስናወራ ግን ምናቸው ብቻ ነው ኮንግረንት የሆነ ይለናል? አንግላቸው ኮንግረንት የሆነ ነገር ግን ሳይዳቸው ኮንግረንት ላይሆን ይችላል፣ ግን ፕሮፖርሽናል ነው። Such a plane figure in which one is the enlarged or reduced form of the other is called similar plane figure ይባላል። Similar plane figure እንግዲህ ሁለት ትራያንግሎች ሊሆን ይችላሉ ወይም ሁለት plane figureዎች ሲሚላር ለመባል ምን መሆን አለባቸው? ሼፓቸው ተመሳሳይ መሆን መቻል አለባቸው። ስለ ከለራቸው አይመለከተንም፣ ስለ ሳይድ ሌንግዛቸው አይመለከተንም። ሳይድ ሌንግዛቸው ግን ፕሮፖርሽናል መሆን መቻል አለበት እንደማለት ነው። ኦኬ ለምሳሌ አሁን እዚህ ጋር ይሁት ይሄን ስዕል እዚህ ጋር 3 ይላል፣ እዚህ 6 ይላል፣ እዚህ 8፣ እዚህ 4፣ እዚህ 5፣ እዚህ 10 አይታችኋል። ዳብል ነው ማለት ነው። ይሄ ትንሹ የትልቅ ነው። ስለዚህ አሁን 6 3ኛ ባረገው 2፣ 10 5ኛ ባረገው 2፣ 8 4ኛ ባረገው 2። ስለዚህ ይሄ የዚህ ዳብል ነው ማለት ነው። ወይም ይሄ የዚህኛው አፍ የኛው ዳብል ነው። ሶ ፕሮፖርሽናል ናቸው ማለት 10ን ለ5 አካፍለው 2 ነው፣ 6ን ለ3 አካፍለው 2 ነው፣ 8ን ለ4 አካፍለው 2 ነው። ስለዚህ ፕሮፖርሽናል ሆኑ። ከዛ በተጨማሪ አንግላቸው ደግሞ ኮንግረንት ነው። ለምሳሌ እዚህ ጋር 60 እዚህም 60፣ እዚህ 90 እዚህ 90፣ እዚህ ጋር 30 እዚህ ጋር 30። ስለዚህ እንደዚህ አይነት ነገር ካመጣልኝ ሲሚላር ፕሌን ፊገር ናቸው ላለው ማለት ነው። ሶ triangle APC similar with triangle DEF written as triangle APC is similar with triangle DEF if and only if the corresponding interior angle are congruent and the lengths of the corresponding side are proportional. ስለዚህ ኮንግረንሲን እና ሲሚላሪቲን መለየት መቻል አለበት። ኮንግረንት ከሆነ ሳይድ ሌንግዙም እኩል መሆን አለበት፣ አንግሉም እኩል መሆን አለበት። ሲሚላሪቲ ከሆነ ግን አንግሉ ኮንግረንት መሆን አለበት፣ ሳይዱ ግን ፕሮፖርሽናል ነው መሆን ያለበት እንጂ እኩል መሆን ግዴታው አይደለም። እኩል ሊሆኑ ይችላሉ ግን ፕሮፖርሽናል መሆን ግን ግዴታ ነው። ያ ማለት ለምሳሌ ይሄ ሳይድ እና ይሄ ሳይድ ይሄ ሳይድ እና ይሄ ሳይድ ፕሮፖርሽናል ናቸው። ፕሮፖርሽናል ይሄ ሳይድ እና ይሄ ሳይድ ፕሮፖርሽናል፣ ይሄ ሳይድ እና ይሄ ሳይድ ፕሮፖርሽናል ናቸው ማለት ነው። ያ ማለት የነዚህ ሳይድ ሌንግዞች ሲካፈል ለነዚህ ሳይድ ሌንግዞች ተመሳሳይ ውጤት መምጣት አለበት። አንግሎቹ ግን አንግል ቢ ከኢ ጋር እኩል መሆን አለበት፣ ኤ ከዲ ጋራ እና ሲ ከኤፍ ጋራ እኩል መሆን መቻል አለበት። ሶ እዚህ ጋር እንግዲህ ፕሮፖርሽናል ሲል ኤቢ ኦቨር ዲኢ እኩል ይሆናል ቢሲ ኦቨር ኢኤፍ፣ ቢሲ ኦቨር ኢኤፍ እንዲሁም ኤሲ ኦቨር ዲኢ ጋራ እኩል መሆን መቻል አለበት። ይሄ ማለት ኮረስፖንዲንግ ፕሮፖርሽናል ሳይድ እንደማለት ነው። አንግሎቹ ደግሞ ይህ አንግል ከዚህ ጋራ፣ ይህ አንግል ከዚህ ጋራ፣ ይሄኛው አንግል ሲ ደግሞ ከኤፍ ጋራ ኮረስፖንዲንግ አንግሎቹ ኮንግረንት መሆን መቻል አለባቸው ማለት ነው። ስለዚህ እንደዚህ ከሆነ ሁለቱ ትራያንግሎች ሲሚላር ናቸው እንላለን። ምሳሌ ነው እስኪ in the figure below show that triangle DEF and triangle XYZ are similar. እነዚህ ሁለት ትራያንግሎች ሲሚላር መሆናቸውን ሾው አድርጉ። ስለዚህ የመጀመሪያው እንግዲህ አንግላቸውን እናያለን። አንግል XYZ ሜዠር ኦፍ አንግል XYZ ከአንግል DEF ጋር እኩል ነው አለ። ያ ማለት DEF 82 ነው፣ XYZ 82 ነው ጊቨን ስለሆነ አሁንም YXZ ከEDF እኩል ነው 70። ያ ማለት ይኸው YXZ ከEDF ጋር እኩል ነው 70። የመጨረሻው ሶስተኛው ደግሞ YZX እና EFD 28 ነው አለ። YZX ከEFD ጋር እኩል ነው 28። ስለዚህ ሶስቱም አንግሎች ኮንግረንት ናቸው ማለት ነው። ስለዚህ the corresponding angles are congruent። ከዛ ምኑ ይቀረናል? ሳይዳቸው ፕሮፖርሽናል መሆን መቻል አለበት። ያ ማለት ምን ማለት ነው? እያንዳንዱን እናካፍላለን። ለምሳሌ YX ሲካፈል ለED እኩል ነው 30 ሲካፈል ለ20 3/2 መምጣት አለበት። 30 ሲካፈል ለ20 30 ሲካፈል ለ20 ኦኬ 30 ሲካፈል ለ20 3/2 60 ሲካፈል ለ40 3/2 45 ሲካፈል ለ30 3/2 መምጣት አለበት። ስለዚህ ሶስቱም እንደምታዩቸው 3/2 መጣ። ስለዚህ ፕሮፖርሽናል ሆኗል ማለት ነው። ሶ ፕሮፖርሽናል ከሆኑ ሳይዳቸው ማለት ነው ሳይድ ሬሾአቸው ፕሮፖርሽናል ከሆነ አንግላቸው ደግሞ ኮንግረንት ከሆነ ስለዚህ እነዚህ ሁለት ትራያንግሎች
ሲሚላር ናቸው እንላለን ማለት ነው። ኦኬ ስለዚህ እዚህ ጋርም ሌላ ምሳሌዎች አሉ። ያ ማለት ይቺ እዚህ ጋር የተሰጠች ትራያንግል አለች። ለምሳሌ ሳፖዝ ትራያንግል ኤቢሲ ኢዝ ሲሚላር ዊዝ ትራያንግል ኤዲኢ። ኤቢሲ ማለት ትልቁ ትራያንግል ከዚች ከትንሿ ትራያንግል ጋር ሲሚላር ነው። ዜን ኤቢ 11 ተሰጥቷል። ኤቢ ይሄ መሰረቱ ማለት ነው። ከዚህ እስከዚህ ያለው 11 ተሰጥቷል። ቢሲ ደግሞ ቢሲ እዚህ ጋር ያለው ሄይቱ ደግሞ 8 ተሰጥቷል። ኤኢ ደግሞ ኤኢ ስንት ተሰጥቷል? 4 ተሰጥቷል ከዚህ እስከዚህ ድረስ። ዲኢ ደግሞ ስንት ተሰጥቷል? 3 ተሰጥቷል። ስለዚህ ፋይንድ ዘ ሌንግዝ ኦፍ ዘ ሳይድ ኤዲ እና ኤሲ። ኤዲን እና ኤሲን ፈልጉ ነው የሚለው። ስለዚህ ፕሮፖርሽናሊቲ ማውጣት አለብን። መጀመሪያ የተሰጠን ሁለት ትራያንግሎች ሲሚላር ናቸው ተብለን ተሰጠናል። ሲሚላር ከሆኑ ፕሮፖርሽናል ናቸው ማለት ነው ሳይድ ሬሾአቸው። ስለዚህ ኤዲ ሲካፈል ለኤቢ፣ ኤዲ ሲካፈል ለኤቢ እኩል ይሆናል ዲኢ ሲካፈል ለቢሲ፣ ዲኢ ሲካፈል ለቢሲ እኩል ይሆናል ኤኢ ሲካፈል ሲካፈል ለኤሲ። ከዛ የተሰጡንን እዚህ ውስጥ እናስገባለን። ያ ማለት ኤዲ ኦቨር 11 ኤዲ ኦቨር ኤቢ ማለት 11 ነው፣ እኩል ነው። ስሪ የተሰጠኝ ማን ነው? ዲኢ ስሪ ተሰጥቶኛል። ቢሲ ደግሞ 8 ተሰጥቶኛል። ቴን ክሮስ አድርጌ ኤዲን ስንት አመጣሁት? 33 8ኛ መጣልኝ። 33 8ኛ። አሁንም እዚህ ተዚቹ ውስጥ አውጥቼ 3 8ኛ ያ ማለት ዲኢ ኦቨር ቢኢ which is equals to ኤኢ ማለት 4 ነው ሲካፈል ለኤሲ ክሮስ አደረግና አሁንም ኤሲ ስንት መጣ? 32 3ኛ። ስለዚህ የተጠየቁትን ጥያቄ በእንደዚህ አይነት መልኩ ካልኩሌት ማድረግ መቻል አለብኝ። ጊቪንን አወጣለሁ። ከዛ በኋላ ቀጥታ የተጠየቁትን መስራት ይጠበቅብኛል ማለት ነው። ሶ በእንደዚህ አይነት መልኩ መስራት ይቻላል ማለት ነው። ሶ ጋይስ እንግዲህ አጠቃላይ ዩኒቱ ይሄን ይመስል ነበረ። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ አሁንም ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎች ቪዲዮዎች ደግሞ የሚቀጥሉት ሌሎች ቪዲዮዎች ወደ እናንተ እንዲመጡላችሁ ደግሞ የዶል ምልክቷን በመጫን ቤተሰብ እንድትሆኑ አክብሮታዊ ግብዣ ነው። በሚቀጥለው ክላስ ያ ማለት ዩኒት 7 ዳታ ሃንድሊንግ በሚለው ቶፒክ እስከምንገናኝ ድረስ መልካሙን ሁሉ ያሰማን። መልካም ጊዜ ብያለሁ። ባይ ባይ።